ጥሩ ዛሬ ስለ ህልም ነው እንድናወራ የምፈልገው። የሰው ልጅ ከህልም ውጭ መኖር አይችልም። ለመኖር ህልም ያስፈልጋል። መከራን ችሎ ለማለፍ ህልም ያስፈልጋል። ጠዋት ለመንቃት ህልም ያስፈልጋል። እሺ ዛሬ ህልማችሁን እንድትነግሩኝ እፈልጋለሁ። ጥሩ ዳይ ጎበዝ። እሺ አንተ ጀምር እስኪ። ባለፈው በህልሜ አንበሳ ሲራሩጥ ነው ያየሁት። አንበሳ ይብላ እንዴ? ለምን? ዝም በለው መክሊት። መክሊት እሺ አንቺ ህልምሽን ንገሪኝ። ጎርፍ ስሻገር ይመስለኛል። ጎርፍ ይውሰድሽ። ተስፋ የላችሁ ልጆችሽ፣ ተስፋ የላችሁ። እስኪ ድራማ ይልይ። ስለ ህልም ስናወራ ባንቺ ውጥረት መሰለኝ። ሰው እንዴት ያለ ህልም ይኖራል? እስኪ ህልምሽን ንገሪኝ። አስታወስከኝ ይመስለኛል። ጥለኸኝ ስትሄድ አይቻለሁ። ልብህ ሳይሸፍትብኝ አልቀረም። ግራማሽ እንታይ መግባት ትችላላችሁ። እባካችሁ አረፍ በሉ። እሺ አቶ ብሩክ እና ወይዘሮ መቤት እንኳን በደህና መጣችሁ። በደህና እንኳን አልመጣንም። ትዳራችን ከመፍረሱ በፊት ለአንዴና ለመጨረሻ ጊዜ በትዳር አማካሪ እንዲታይ ጓደኞቻችን ናቸው ወደ አንተ የላኩን። ለምንድን ነው ትዳራችሁ ሊፈርስ እንደሆነ የተሰማሽ? ምን መሰለ፣ ያኔ ስንጋባ የነበረው ፍቅሩ ቀዝቅዟል። ምንም ላድርግ ምንም ልስራ ለኔ ደንታ የለውም። አረ እንዲሁም ሳወራው እኔን አይሰማኝም፣ ሌላ ስራ ነው የሚሰራው። አቶ ብሩክ ምን አልኩ? ወይዘሮ መቤት ባለችው ነገር ላይ ትስማማለህ? ችግሩ ምን መሰለ፣ ሐሳቤን ሳውራት በስርዓት አሰማኝ። ገና ሐሳቤን ላስረዳ ስሞክር ድንቄም እያለች ታቋርጠኛለች። ድንቄም? አለቃሽ እዚህ የመጡትን ጥንዶች ለየብቻ ያወራል? አዎ ብቻ ማዋራት አስፈላጊ መስሎ ከታየው አንዳንዴ እንደዚህ ያደርጋል። ምን ሚስጥር ምናምን ለማወጣጣት ማለት መቼ ይሳል አይደል? የስራው ባህሪ እንደዛ ያደርጋል። ወይስ በሰዓት ስለሚያስከፍል ጊዜው እንድረዝምለት ነው? የሆነ ጮሌ ነገር ነው። ለነገሩ ምን ያደርግ ኑሮ እሳት ሆኗል። ምን እየጻፍሽ ነው? ዝም ብሎ ነገር ነው። ዝም ብሎ ነገር ምን? ሾርት ስቶሪ ነገር። የምርሽ ነው? አዎ ግን ዝም ብሎ ነገር ነው። ያለ ምክንያት ወደዚህ አልመጣሁማ። ማለት ብሩክ እባላለሁ። የንጋት መጽሔት አዘጋጅ ነኝ። ንጋት መጽሔትን አላውቀውም። ምሽትን ነው የማውቀው። ምሽት መጽሔታው መጽሔት መሆኑ ነው? ቆይ አንቺ ስታስቢው ከምሽት መጽሔትና ከንጋት መጽሔት የትኛው የሚሻል ይመስልሻል? ያው አለ አይደል? ንጋት ነው የሚሻለው። ለማንኛውም ተገናኝተን ብናወራ ምን ይመስልሻል? የቱ መጽሔት እንደሚሻል የምናወራው? ጽሁፍሸኛ መጽሔት እንዲታተምልሽ ነው እንጂ። እየቀለድክ ነው? እኔ በትዳሬና በስራ የቀልድ አላውቅም። በቃኝ። እኔ ይሄ ትዳር በቃኝ፣ በቅቶኛል፣ አልፈልግም፣ በቃኝ። ዌል በስራ የቀልድ አላውቅም።
እውነት የትኛውም ጽሁፎቼ የትኛውም መጽሔት ላይ ወጥተውልኝ አያውቁም። ላንተ ቀላል ሊመስልህ ይችላል። ትልቅ ውለታ ነው ያልክልኝ። እውነት በጣም አመሰግናለሁ። ቀላል እንዳልሆነ አውቃለሁ። ለማንኛውም ስልክሽን እዚህ ጋር አስፈሪያትና ደውዬ የት መምጣት እንዳለብሽ አሳውቅሻለሁ። እሺ መክሊት ሙዚቃ ልክፈትልሽ? ስማ 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 አትበለኝ። ስንት ጊዜ ነው የምነግርህ? ስማ ስባል ደስ አይለኝም። አትሰማም እንዴ ብለኝ ታውቃለህ እንዴ? ደጋግሜ ብዬሃለሁ። እሺ አንዴ ስማ። ያቺ ጣዖት የመሰለች ልጅ የዚህ ቤት ቋሚ ደንበኛ ናት። ያቺ አንተ ድምፅህን ቀንስ እንዴ! ያቺማ የኮሜዲ ምሽት ያለ ጊዜ ቀርታ አታውቅም። የኮሜዲ ምሽት ዛሬ ማታ የኮሜዲ ምሽት አለ። እሷ ቀልድ በጣም ነው የምትወደው። ስትስቅ ብታያት ደግሞ ከዚህ የበለጠ ታምራለች። ቀልድማ አይከብደኝም። ምን ልጨምር? ምንም አልፈልግም፣ አመሰግናለሁ። ቀልድ ልንገርሽ? ምን? ለተስተናጋጆች ቀልድ እንድንመርቅ ታዘን ነበረ። ከመቼ ጀምሮ? ከዚህ ሰዓት ጀምሮ። እስኪ ልስማ። አንድ ካፌ ውስጥ አንድ ተስተናጋጅ ምግብ አዞ እየበላ ነበር። ይህ ሰውዬ ጉርሻው ትልቅ ስለነበር አነቀው እና ውሃ ቢል ቢጮህ ቢጣራ የሚደርስለት ጠፋ። ይህን ያየው የካፌው ባለቤት ተኮላ ውሃ ይዞለት ሄደ። ይህን የተመለከተው አስተናጋጅ ደግሞ ፍርሃት ፍርሃት አለው። ተኮላም ውሃውን እንደያዘ ወደ አስተናጋጁ መጣ። ሰው ታንቆ እዚህ ወሬን ትቀዳለህ? አስተናጋጁም ተኮላን ይቅርታ ለማለት ሄደ። እንጂ ሙሉ ሰው አትሆኑ። በደንብ ስለ ሁሉም ሰው ተጽፏል። ይሄ ታክሲ ላይ ቁጭ ብላችሁ ስልክ የተጠቀማችሁ እያሉ ከሚያዩ ሰዎች በቀር ስለ ሁሉም ተጽፏል። ስለ እነሱ ምንም አልጻፈም። አትርሱ። የእነሱ ችግር ሌላ ነው። አንዳንድ ሰው ስትሸሹት አብሮ ይጠጋል፣ ስትሸሹት አብሮ ይጠጋል እና የእሱ ስልክ መስዋዕት ልትመልሱለት ትፈልጋላችሁ። በቃ ችነሽ ቀልድ ችነች የምታስቅሽ ችማ አታቀተኝ። ምን አጠፋ ደግሞ? የሆነ ነገር ላስቸግርህ ነበር። አይቻልም። ገና ምን ሰማኸኝ? ላስቸግርህ አልከኝ። እኔ ደግሞ መቸገር አልፈልግም። ምን መሰለህ ተኮልሽ አትበለኝ። ስንት ያልኩ ብለኸኝ ታውቃለህ እንዴ? ተኮልሽ ምን ነበር የፈለግከው? ስለ ኮሜዲ ምሽቱ ነበረ። ይቅር ልትለኝ እንዳይሆን? እንደዛ ሳይሆን ቀልድ ማቅረብ ፈልጌ ነበር። ሰው ፊት ቀልድ ማሳቅ እንደ ጦስኝ ሻይ ማመላለስ የሚቀል ይመስላል? እሱማ ቀላል አይደለም፣ ግን እመነኝ እየተፈራረቁ ሲያቀርቡ ከነበሩ ኮሜዲያን ብሻል እንጂ አላንስም። እና እኔ ኮሜዲያን ነኝ ነው የምትለው? ያውም የተጨበጨበልኝ አለባቸው ይልና ልመን ካለ በኋላ ተስፋዬ ካሳ ካለ በኋላ ደግሞ ዳዊት ጥላሁን እኮ ነው የሚባለው። አንተ ግን የሆነ ነገር ተጸናውተዋል። ኧረ አልተጸናወተኝም። እና ካልተጸናወተ እንደዚህ የምትሆነው ለምንድን ነው? ሁላ ደግሞ ችክ የምትለው ነገር አለ። የምሬን እኮ ነው።
የኮሜዲ ስራዬን ማቅረብ እፈልጋለሁ። ከድሮ ጀምሮ ዴቭ ቀልድ ንገረን፣ ቀልድ አይጠገብም ይሉኛል እኮ። እውነታቸውን ነው፣ ቀልድ አይጠገብም። ሄሎ መክሊት፣ ስራ ላይ ነኝ፣ በኋላ እደውልልሻለሁ። እንኳን ደስ አለሽ። ደስ ያለ አትመስልም? አዎ ደስ አላለኝም። አንቺ ደስ ስላለሽ አይደለም ደስ ያላለኝ፣ በኋላ እነግርሻለሁ። እሺ ቻው። ዳዊት። አቤት። እውነት ግን መክሊት እህት ናት? አዎ እህቴ ናት። ተው ዳዊት ተው። ምን ነው? ያቺ የኮከብ ስባሪ መሰለች ልጅ ያንተ እህት? እህቴ ነች። የዘረመል ምርመራ ላምጣ ወይስ ማዘርጋ ትደውላለህ? አንተ ወስጋባ የሆንክ ልጅ፣ ያቺ የፀሐይ ጮራ የመሰለች ልጅ ያንተ እህት? ተኮላ ግን ከዚህ ስራ በፊት አስትሮሎጂስት ነበርክ እንዴ? ቅድም የኮከብ ስባሪ፣ አሁን የፀሐይ ምናምን ሶላር ሲስተሙን ሰየመ ጨረስከው እኮ። አሁን የጠየኩህ መልስልኝ። እህቴ ነች አልኩህ እኮ። በቀበሌ ማስመስከር እኮ ነው የቀረኝ። እኔ የምልህ ባል ነገር ምናምን አላት እንዴ? አይ የላትም፣ ተለያይተዋል። ተመስገን። አቤት። የሆነ ቀን ለምን ምሳን ጋብዛት? የኮሜዲ ስራ ካቀረብኩ ልትመጣ ትችላለች። ታቀርባለህ። ምን ችግር አለው? እንደውም አያይዘን ሳየው ጥሩ ነው። ችግር የለም፣ ታቀርባለህ። እናት ምነው ሂሳብ አልከፈልኩም እንዴ? ኧረ ከፍለሻል። ምነው ከሂሳብ ውጭ እኔና አንቺ አንፈላለግም እንዴ? ታዲያ ለምን እንፈላለጋለን? አዎ ከሂሳብ ውጭ ለምን እንፈላለጋለን? ደህና ደር። ከዛ በፊት ምን? ዳዊት እባላለሁ። ያንቺ ስም ማን ነው? አይናለም። አይንዬ ብልሽ ችግር አለው? ምን ልትለኝ ፈልገህ ነው? የሚቀጥለው የኮሜዲ ምሽት ላይ ስራዬን አቀርባለሁ እና ከወዲሁ እንድትመጪ ልጋብዝሽ ነበር። የምርህን ነው? አይኔን ይንሳይ። ኧረ ተው፣ በአይን አይማልም። አይ ይችኛው ማለት እኮ ነው። በእኔም አይማልም። እሺ ውበቴን ይንሳይ። በል ደህና ሁን። እሺ ደስ ሲል ሳቀች። መክሊት ኮስታራውን እንዳትወድ። አዎ ምን እየሰሩ ነው? ምን አውቄ፣ ወረቀት ላይ መለቅለቅ ማድርገውታል። በእኔ ወንድሞች ነው የወጡት። ወንድሞቼም እንዲሁ ናቸው። ወረቀት ላይ ድፍት ብለው ነው የሚውሉት። የንባብ ሰዎች ናቸው። ንባቡን እንኳን በእኔ ነው የወጡት። አንተ ደግሞ ቅጠሉን እንጂ ወረቀቱን የታውቀውና ነው። አርፈሽ ድራማሽን ብታይ ይሻልሽ። መክሊት ምን ይጻፍሽ? ሾርት ስቶሪ። ምን ያደርግልሻል? ሾርት ስቶሪ ነው የስነ ጽሁፍ አምዱን ላይ የሚያሳትምልኝ መጽሔት አግኝቻለሁ። እና ቅድም ደውለሽ ደስ ብሎኛል ያልሽው ለዚህ ነበር? እና ደስ አይልም? አንቺ ደስታ በጣም ቸግሮሻል ማለት ነው። ምን የጻፍክ ነው አንተስ? ሰሞኑን ከባድ የሆነ ዝግጅት አለብኝ፣ ለሱ እየተዘጋጀሁ ነው። የምን ዝግጅት? ካፌያችን ውስጥ የሚቀርብ የኮሜዲ መድረክ አለ እና ልታቀርብ ነው? መጠየቁስ? ወንድሜ ጓደኛ ያስፈልግሃል። የምን ጓደኛ? የሚልህ አንቺ አለሽ አይደል እንዴ የዛሬ 10 ዓመት የስርዓተ ጾታ ማስገንዘቢያ መጽሔት ላይ ጽሁፍ የታተመ ብለሽ ደራሲ ነኝ ብለሽ የቀረሽው? ተው፣ ቢያንስ እኔ ከፍ ያለ መድረክ ላይ ቆሜ የሰው ፊት ሲገርፈኝ አላይም። መግረፍ ምን አመጣው? ታያለሽ ደግሞ አስጨብጭቤ ነው የምወርደው። ወንድምዬ እኔ ስትጓረድ ቆሜ ማየት አልችልም። አመጭም? ኧረ ላንተም ባልመጣ ነው የሚሻለው። ይልቅ የማይሆንሽን ጽሁፍ ከምትቸከችኪ ትዳርሽን መላ ብትይው ጥሩ ነበር። እናልክ አንተ? ምንም አላልኩም። ዳዊት ምንም አላልኩም። ዳዊት ጠብቀኝ።
ዳዊት መክሊት ጉድ እኮ ነው። እንደው ስንት መድኃኒት እሰራለሁ የምትል ሰውዬ ነበርክ። እንዴት ለልጆች በሽታ የሚሆን መድኃኒት ጠፋ? በመድኃኒት የሚሆን አይደለም የእነኝ ነገር ተስፋም የላቸው። እውነትሽን ነው። ባንቺ ወንድሞች የመጡት። አይ እንግዲህ አጨቅጭቀኝ፣ ድራማ ይልይበት። መንፈሱ ከመንፈሷ ጋር ተዋሃደ ስትይ ፍትወት ፈጽሞ ለማለት ፈልገሽ? ፍትወት አይደለም፣ ህይወታቸው ላይ ባለ ተመሳሳይ ጠባሳ ተግባቡ ለማለት ነው። እኔ ያልኩት ቢሆን ግን እንዴት ያምር ነበር መሰለሽ። እዛው ተቃቅፎ የሚላቀሱበት ሶፋ ላይ በሀሳባቸው የሚንቀለቀለውን የፍትወት ሰዓት ውስጥ እኮ ቢገቡ ብዬ ነው። እንዳስተያየት ነው እንጂ እኮ ጽሁፎች መጥፎ ነው እያልኩ አይደለም። የወትሮ አንባቢዎች እስካሁን ካነበቧቸው መጣጥፎች ያውኑ ትንሽ ቆጠብ ማለቱ ግን አሳስቦኛል። የመንፈሱ ውደት ከጠባሳ መመሳሰል ይልቅ ግን ወደ ፍትወተ ስጋ የሚቀር ይመስለኛል። አንቺ አይመስልሽም? ምንም አይመስለኝም አቶ ብሩክ። ቆይ እንዲህ ማደርሰው ክፍል ታይልሽ። ጠባሳ ስትይ ግን ምን ለማለት ፈልገሽ ነው? የህይወት ጠባሳ በአደጋ የሚፈጠር ነው? ሞር ሳይኮሎጂካል ሳይኮሎጂካል የሚሰራ ብለሽ ነው? ፊዚካል አድርጊው። ፊዚካል ስለምን ትዝ አለ መሰለሽ? ለሚስቴ ለምን ፍቅር እንደቀነስኩባት ታውቂያለሽ? ከዚህ ጋር ይገናኛል? በደንብ ነዋ። አንቺ እንዳልሽው መንፈሴ ከመንፈሷ ጋር አልዋሃድ አለ። የኔና አንቺ መንፈስ ግን የሚዋሃድ ይመስለኛል። አንቺ አይመስልሽም? ኧረ እባክሽ እንደዛ አለሽ? አይገርምህም? እኔ ራሴ እስካሁን እውነታውን መቀበል ከብዶኛል። ምን አይነት የማይረባ ሰው ነው? ቆይ አንቺ መጀመሪያ ለምን ስለ መንፈስ ጻፍሽ? እኔ ስለ መንፈስ አልጻፍኩም። አይሚን ስለ ፍትወት። ይሱ አንተም እንደዚህ ትላለህ? እኔ ስለ ፍትወት አልጻፍኩም። እርግጠኛ ነሽ ስለ ህይወት ጠባሳ ነው? አዎ። እዚህ ጋር ግን የሚለው መንፈሱ ከመንፈሷ ጋር ተዋሃደ ነው እኮ። እርሱን የሚያልኩት እኮ የህይወት ጠባሳ ነው። ይሱ ምን መሰለህ ላይ በቃ ትራውማ ማለት እኮ ነው። አወሳሰብሽው። ምን ነው የተወሳሰበው? አሁን ይሄ የሌላ ሰው የህይወት ጠባሳ ለመጻፍ ስለሞከርሽ በገለጻ ባከንሽ። ለምን ስለ ራስሽ የህይወት ጠባሳ አትጽፊ? እኔ ምን ጠባሳ አለኝ? ተይ እንጂ መክሊት። እኔ ነኝ እንደ ከባለቤት የተለያየሁት? እና ከባለቤት የተለያየው ተብሎ ጽሑፍ ይጻፋል? መቼም መንፈሱ ከመንፈሷ ጋር ተዋሃደ ከሚለው ሳይሻል አይቀርም። እንኳን እሺ። ወይም ይሄ ከከበደሽ ለምን ዛሬ ስለገጠመሽ ነገር አትጽፊ? ጽሑፏን ልታሳትም አሳታሚ ጋር ሄደች ሴት ከአሳታሚዋ ስለሚደርስባት ትንኮሳ። ጥሩ ርዕሰ ጉዳይ ይመስለኛል። ግን መጨረሻው እንዴት አደርገዋለሁ? የኔና አንቺ መንፈስ የሚዋሃድ ይመስለኛል። አንቺ አይመስልሽም? ጥፊ አያንስም? ደግሞ የተለመደ ነው እንጂ። ጠረጴዛው ላይ ውሃ ነበረ? የኔና አንቺ መንፈስ የሚዋሃድ ይመስለኛል። አንቺ አይመስልሽም? ጽሑፍ ይበሰብሳል። አንቺ ጽሑፉ ነው የሚያሳስብሽ? ያለኝ ኮፒ እኮ አንድ ብቻ ነው። ትንኮሳው እኮ ቀላል አይደለም። እሱስ ልክ ነህ። ከፍ ያለ ቅጣት ነው የሚያስፈልገው። መጨረሻው ለምን እናደርገው? የኔና አንቺ መንፈስ የሚዋሃድ ይመስለኛል። አንቺ አይመስልሽም? የሚያቃጥል ስፕሬ አይን ውስጥ መርጨት ሲያንሰው ነው። ቆይ አንቺ ቦርሳሽ ውስጥ ስፕሬ ይዘሽ ትዞሪያለሽ እንዴ? ቢሆን በሚለው ነው እንጂ እኔማ ከየት አመጣለሁ? ግን እያንዳንዷ ሴት በቦርሷ ሊኖር የሚገባ ነገር ነው።
ቢሆን የሚለውን እንተወውና አንቺ ግን በትክክል በዛ ሰዓት ምን አደረግሽ? እኔ የኔና የአንቺ መንፈስ ግን የሚዋሃድ ይመስለኛል። አንቺ አይመስልሽም? ምን ነው ተነፈሽ? የሚያስተነፍስ ነገር ተናገርኩ እንዴ? አይ እንዲሁ ነው። እና ምን አልሽ? ጊዜ ወስደሽ አስቢበት። ጊዜ ወስደሽ አስቢበት። እሺ ላስብበት። ላስብበት? ምኑን ነው የምታስቢበት? እንጃ በሰዓቱ አቅመቢስነት ተሰማኝ። አንተ በእኔ ቦታ ሆነህ እስቲ አስበው። አይዞሽ መክሊት። እንደውም አንድ ነገር ስለዚህ እጽፋለሁ። ስለ አቅመቢስነቴ እጽፋለሁ። አቅመቢስነቴን ሁሉም ሰው ማወቅ አለበት። እጽፋለሁ። መክሊቴ የአሁኑን ሴሽን እንደማማከር ነው አይደለም የምንቆጥረው? ስለዚህ በሰዓት ላስከፍልሽ ወይስ? አሁን እኔ ምርር ነው ያለኝ። ደግሞ ስለማትስቁልኝ አይደለም የመረረኝ። ያው ብትስቁልኝም መማረሪያ አይቀንስም። ቲክቶከር ልሁን እንዴ? የሆነ ነገርማ መሆን አለብኝ። እውነቱን አባቴ ተስፋ የለኝም። ግን ብሆን ደስ የሚለኝ እድሜው የገፋ ጡረተኛ ብሆን ደስ ይለኛል። ልጆች እኛስ ደጉን ዘመን ኖር ነው እያልኩ ብኖር ደስ ይለኛል። አመሰግናለሁ። ልጅ ዳዊት፣ ይህ ምሽት የኮሜዲ ምሽት እንጂ የማማረሪያ ምሽት አልነበረም። አስቃለሁ ብዬ አሳቀቅኳቸዋል። እሱን ተወውና እህት መክሊት የት አለች? ልጅ ተኮላ፣ ይህ ምሽት የኮሜዲ ምሽት እንጂ የመጠባበሻ ምሽት አይደለም። ምን? ተቆጥሮ የማያልቁ ቀናት ህልምን ፍለጋ ይባክናሉ። ባለን አቅም እንቆፍራለን፣ እንፈነቅላለን። በስተመጨረሻ ሞልቶልን ህልማችንን ያዝነው ስንል ህልም ተብዮች እንዳሸዋ ቅንጣት በጣቶቻችን መሃል ዱብ እያሉ ያመልጡናል። ይሄ ልንቀይረው የማንችለው ጨካኝ አዙሪት ነው። ህልሙ ምን ይሁን ምን የማያውቅ ህልሙን በሌሎች ውስጥ መኖር ጀምሮ ቅዠት የሆነበት ህልሟ እንዳይሰምር አቅመቢስ የሆነች ሴት። ሁላችንም አንድ ነን። የኑሮ እሳትነት ህልማችንን ያቃጠለብን። ማኪ ስላስከፋሁሽ ይቅርታ። እሺ በጣም እኔም ስለቀለድኩብህና ስላልመጣ ይቅርታ። ኧረ እንኳንም አልመጣሽ። ምንም አይሆን፣ ትንሽ ተስፋ አላቸው። ድሮስ በእኔ ቤተሰብ ወጥተው ተስፋ ላይኖራቸው ነው። አርፈሽ ድራማሽን ብታይ ይሻል።